በዛሬው ዕለት በተረካ መልኩ የምናቀርብላችሁ የአቶ ሌንጮ ለታ መጽሐፍ ነው። አቶ ሌንጮ ለታ የህይወት ታሪካቸው ተጽፎላችኋል። በዚህ ውስጥ የተለያዩ ያልተነገሩ ጉዳዮችን ይዘዋል። እነዚህ ጉዳዮች ምንድናቸው የሚለውን በተረካ መልክ የምናቀርብላችሁ ይሆናል። ተከታተሉን። ገጽ 206 ከሰፈረው እንጀምራለን። የውጭ ግንኙነታችን ይላል እሱ። በተቻለን መጠን የተለያዩ ሀገሮች መንግስታትን ለማግኘት ሞክረናል። ከሚወደንም ሆነ ከሚጠላን ጋራ ለመገናኘት ወደ ኋላ አላልንም። ከአሜሪካኖች ጋራ የተገናኘነው ሱዳን ባለው ኤምባሲያቸው በኩል ነው። የሲአይኤ ሰዎችንም አስፈላጊ ሲሆን ቤታቸው ድረስ እየሄድን እናወራቸዋለን። በትግል ውስጥ እያለፉ ማንንም እምቢ ማለት አይጠቅምም። ዝርዝሩ ይለያያል እንጂ ከሁሉም ጋራ መነጋገር አስፈላጊ ነው። እነርሱም ቢሆኑ እኛ እንደምንፈልጋቸው ሊያናግሩን ይፈልጋሉ። ችግሩ ከኛ ጋራ መነጋገራቸው ከኢትዮጵያ መንግስት ሊያጣላቸውን ስለሚችል ይጠነቀቃሉ። ግራ ቀኙን አይቶ ሊያነጋገረን ፈቃደኛ እስከሆነ ድረስ ግን እኛ ለመነጋገር ሁልጊዜም ዝግጁ ነን። ምዕራባውያን ሀገሮች በተለይ ጀርመን፣ አሜሪካን፣ እንግሊዝ የውይይቱ ዋናዎች ናቸው። የተነጋገርናቸው በሙሉ ድጋፍ ያደርጉልናል ማለት አይደለም። ቢያንስ እንዳይቃወሙ እናደርጋለን። በትግል ቆይታችን ሌላ የመኮርነው ግንኙነት ከግብጽና ከሳዑዲ አረቢያ ጋር ነው። ግብጾች ይሰልላሉ እንጂ እርዳታ አያደርጉም። ከሳዑዲ አረቢያ ጋር ይሰራሉ። አሰራራቸውም የቅብብሎሽ ይመስላል። ሳዑዲ ገንዘብ ትልካለች፣ ግብጽ መሳሪያ አምርታ ትሸጣለች። AK-47 እና የመሳሰሉ አነስተኛ መሳሪያዎችን ያመርታሉ። ሻዕቢያዎች ይረዱናል ብለው ሞክረዋቸው ነበር። በተለይ የህዝባዊ ግንባር ሓርነት ኤርትራ ወይም ሻዕቢያ ሰብሳቢ ረመዳን መሐመድ ኑር ለድርጅቱ ድጋፍ ሲያሰባስብ አረቦቹን በማነጋገር ላይ ራሱ ነበር ግንኙነቱ የሚያደርገው። ረመዳን የሚመራው ድርጅት ከሚያገኘው ድጋፍ ሊረዳን ዝግጁ ነበር። ችግሩ እኛ ልፍስፍስ እየሆንን ለመረዳትም አልተመቸነውም። ረመዳን ሊረዳን የሚፈልገው ጥሩ ሰው ስለሆነ ብቻ አልነበረም። እኛ ብንጠነክር እነርሱም ጠንካራ ይዞታና ጥሩ ስትራቴጂያዊ አጋር እንደሚኖራቸው በማሰብ ነው። ቆይቶ የገባኝ አንድ ወሳኝ ቁም ነገር የኦሮሞ ጥያቄ መሬት የሚያንቀጠቅጥ ጉዳይ መሆኑ ነው። ኦሮሞ ቢጠነክር በዙሪያው ያለውን የተጨቆነ ህብረተሰብ በሙሉ ያነሳሳ ነበር። ኦሮሞ በኢትዮጵያ ውስጥ የሚመጥነውን የፖለቲካ ሚና ለመጫወት የአፍሪካ ቀንድን መጠቀም ነበረበት። እርሱን እጁ ለማስገባት ደግሞ የአፍሪካ ቀንድን ሁኔታ ሊቀየር ያስፈልገዋል። እስካሁን ያለው እውነታ ግን የኦሮሞ መዳከም ከራሱ አልፎ ለሌሎችም ጉዳት ማትረፉን ነው። ከሳዑዲ አረቢያ ጋራ ግንኙነት ለመፍጠር የሞከርነው ጃራ ተገንጥሎ ከወጣ በኋላ ነበር። ጃራ ቀድሞን አነጋግሯቸው ስለነበር ተቀድመናል። ሳዑዲዎች እኛን ሹኢ ናቸው ይሉናል። ሹኢ በአረበኛ ኮሚዩኒስት መሆኑ ነው። ይህን የሚሉት ደግሞ የጃራ ደጋፊዎች የነበሩ ሼኮች ናቸው። እኛ እንዳነጋገርናቸው መጀመሪያ የጠየቁን ስለ ኮሚዩኒዝም ነው። ሳዑዲዎቹን ያገናኘን የነበረው ልዑል ቱርኪ አልፋይሰል የሚባል የጸጥታ ሰራተኛቸው ነበር። ምንም ያገኘነው ነገር አልነበረም። ከሳዑዲ አረቢያ ጋራ ያደረግነው ሙከራ ሳይሳካ ሲቀር ወደ ሶሪያ ሄድን። ከሶሪያ ጋራ ጥሩ ግንኙነት አድርገናል። እዚያ የኛ ሰው ነበር። እስማኤል አሊ ይባላል። የባሌ ልጅ ነው። ሲታይ ግን ሱዳናዊ ይመስላል። አረቦች የእነርሱ ወገን አድርገው ስለሚቆጥሩት የባዝ ፓርቲ አባልነትም የሶሪያ ዜግነትም አግኝቷል። እኛ ወደ ሶሪያ ስንሄድ ተቸግረን ነበር። ሶሪያ የሚያስገባ ቪዛ ነበረን፣ ግን ቪዛ በቂ አልነበረም። ደብዳቤም ያስፈልጋል። ወደ ዮርዳኖስ ሄደን ስናበቃ የሶሪያን ቪዛ ጠይቀን ተሰጠን። ልንገባ ስንል ግን ፖሊስ ከለከለን። ቪዛ ብናሳየውም ቀድሞ ቴሌግራም መድረስ ስለነበረበት እንድንገባ አልተፈቀደልንም። ከእስማኤል ጋራ በስልክ ተገናኘንና ድንበር ድረስ መጣ። ዮርዳኖስን ይጠላ ነበርና እየሰደበንና እየተራገመ ለምን በዚህ መጣችሁ ብሎ ተቆጣ። ጥሩነቱ በጉጉት የሚጠበቀውን የመግቢያ ቴሌግራሙን አጽፎ ስለመጣ ወደ ደማስቆ ይዞን ሄደ። ቤቱ አረፍ እንዳል ጭቅጭቁን ቀጠለ። በእይታ በጣም ተራርቀናል። እርሱ አረብ ሆኗል። የባዝ ፓርቲ አባል ነው። በዚያ ብዙ ነገር አይቷል። በማግስቱ ወደ ባዝ ፓርቲ ቢሮ ይዞን ሄደ። አፋን ኦሮሞን ለመጻፍ የላቲን ፊደል መጠቀማችንን አልወደዱትም። በጣም ወቀሱን። የቱርኩ ከማል አታቱርክም እንዲህ በማድረጉ ነው ገደል የገባው አሉን። አታቱርክ ከ1923 ጀምሮ የቁርአን ፊደልን ወደ ላቲን ቀይሮ ነበር። አዛን ሳይቀር ከአረበኛ አስቀይሮ ነበር።
እስልምናን አቀዘቀዘ በማለት አረቦቹ ተነስተው አከሸፉበት። አረቦቹ ሁሉም ሰው አረብ እንዲሆን ይፈልጋሉ። እስማኤልም የእነርሱ ስሜት ተጋብቶበታል። እስማኤል ሶሪያ ውስጥ ቢሮ ነበረው። ቢሮ ውስጥ የኦነግ ባንዲራንና አርማውን ጠረጴዛ ላይ አስቀምጧል። ቢሮው እንደገባንም የትላንቱን ጭቅጭቅ ቀጠለብን። ሱዳን ምን ትሰራላችሁ? አቤቱታ ማቅረብ የምትችሉበት እንደ ቤይሩት፣ ደማስቆ የመሳሰሉት አሉ። እዚያ አካባቢ ለምን አትሄዱም ይላል። እኛ ደግሞ ትንሽ ጎጆ ሰርተን እዚያው ድንበር ላይ መሆናችንን ነበር የመረጥነው። የእርሱ ፍላጎት ግን በልዩ ሁኔታ ተከብረን እድል እንድናገኝ ነበር። ሌላው ቁጣው ሰበብ ወደ ባዝ ፓርቲ ቢሮ ስንሄድ አለባበሳችን የፕሮቶኮል ወግ አለመጠበቁን ነው። ክራባት ምናምን አልነበረንም። እንዴት እንዲህ ሆናችሁ ትሄዳላችሁ አለን። እኛ ደግሞ ወንበዴ እንደመሆናችን ቀለል ያለ ልብስ በቂያችን ይመስለናል። ጋዳፊ አንዳንዴ አረብን ማጠንከር ላይ ይሰራል። አንዳንዴ ደግሞ አረብነትን ይተውና አፍሪካን ማጠንከር ላይ ይሰራል። ወደ ካርቱም የመጣ ሰሞን ከመንግስቱ ጋር ተጣልቶ ስለነበር መንግስቱን የሚወጉ ወንበዴዎችን ማየት ፈለገ። በፊት ከመንግስቱ ጋር ሽርክ ነበሩ። ኋላ መንግስቱ ከእስራኤል ጋር ይገጥምና መሳሪያ ያገኛል። በዚህ የተነሳ ሙአመር ጋዳፊ ይበሳጭበትና ለበቀል ላገኛችሁ ፈልጋለሁ ብሎ መልእክት ላከ። ለወያኔም ለኛም ለኤርትራውያኑም። ኤርትራውያን እምቢ አሉ። ከዚህ እብድ ሰውዬ ጋር ምን አገናኘን? ምንም ጥቅም የለውም አሉ። ጋዳፊ ፈልጋችኋል ስንባል ከጫካ ወጥተን ወደ ካርቱም ሄድን። በጉዞ ላይ ያለን መኪናችንን ጭቃ ይዞብን ከጭቃ ውስጥ ለማስለቀቅ ከእግር እስከ ራሳችን በጭቃ ቦክተን እንደምንም ደረስን። እዚያ ደርሰን ተጣጥበን ስንጠብቅ የቀጠፋችን ቀን ተዘዋውሯል ተባል። በሌላ ቀን ድጋሚ ሄድን። ተቀምጠን ስንጠብቀው አጠገባችን የተቀመጠው ወጠምሻ ለካ አጃቢ ኖሯል። ወሬ ከፈተ። ቋንቋችሁን አውቃለሁ ብሎ ጀመረ። እሺ እስኪ አውራን ስንለው ደህና ነሽ አለን። ሴት የሚገዛበትን እርሷን ብቻ ነው የሚያውቀው። የሚያውቃትን አራገፈብን። ከዚያ ግቡ ተብለን ገባን። ጋዳፊ ነጭ በነጩ ለብሷል። ጣራና ግድግዳውም ነጭ ነው። ቤቱ በብርሃን ተጥለቅልቆ አይን ያጠፋል። እንኳን ደህና መጣችሁ አለን። ቤቱ ጊዜያዊ ቤተ መንግስት ይመስለኛል። ምንም ሳንነጋገር አሁን ፕሬዝዳንቱ ይፈልገኛል፣ ወደ እርሱ እየሄድሁ ነው፣ ነገ እንገናኝ ብሎን ወደዚያ ሄደ። ጀማል ነበር የሚተረጉምልን። እንደተባልነው በማግስቱ ስንመጣ ጀለብያውን ለብሷል። ይህ ጀለብያ ደግሞ ከላይ እስከታች በወርቅ ፈርጥ ተንቆጥቁጧል። የሊቢያዎችን ኮፍያ አድርጓል። የፈለግኳችሁ አረብ ትሆናላችሁ ወይስ አትሆኑም ብዬ ልጠይቃችሁ ነው ብሎ ጀመረ። መንግስቱን አረብ ሁን ስንለው እምቢ ብሎ ወደ ሰይጣኖቹ ሂዷል። አረብ ለመሆን ፈቃደኛ ከሆናችሁ እኛንን የምናሰለጥናችሁ የምናስታጥቃችሁ፣ ምንም አትቸገሩ። አረብ የማትሆኑ ከሆነ ግን ምንም እገዛ እናደርግም አለን። ቀጥሎም አሁን እኛ ጋር የሚወራው አረበኛ የቁሬሽ አረበኛ ነው። ቁርአንን ስላስፋፋው እንጂ ከመሰረቱ የኛ ቋንቋ አልነበረም። እኛ ለመለወጥ ፈቅደን አረብ ሆን እንጂ ትክክለኛው አረቦች እናንተ ናችሁ ብሎ ይሰብከን ጀመር። ወሬውን አከታትሎ እናንተ ለቁርአን ቅርብ ስለሆናችሁ አሁን የምታወሩበት የእናንተ ቋንቋ ራሱ አረበኛ ነው አለ። ምንም የሚያውቀው ነገር እኮ የለም። ብቸኛ ትኩረቱ እኛ ማሳመኑ ላይ ነው። የኛ ቋንቋ ምን እንደሆነም የሚያውቅ አይመስለኝም። አንድ ቋንቋ ብቻ እንዳለን እያሰበ ነው። ቁርአን ከአረብ የተገኘ ስለሆነ የሰው ልጅ መገኛውም ከዚያ ነው ብሎ በማመን ሰው ሁሉ አረብ መሆን አለበት ብለው የሚደመድሙትን ደገመልኝ። ኢትዮጵያን አንድ ቋንቋ አንድ ባህል እንዳላት ነው ያሰበው። ህወሓቶችንም እንደኛው ነው ያላቸው። በእርግጥ ትግርኛ ሴሜቲክ ቋንቋ ስለሆነ ትንሽ ሊቀራረብ ይችላል። እኛ ግን ምንም አይገናኝም። ወያኔዎች ወዲያው ተቀበሉት። አዎ እኛ አረብ ነን፣ ነገር ግን ህዝቦቻችን ይህን አያውቁም፣ ረስተውታል፣ እንድናስተምራቸው አግዘን አሉት። እኛ ደግሞ እሺ ብለን መቀበሉ ጉዳት ይሆናል፣ ግን ነገሩ ለኛ አዲስ ስለሆነ ተመላልሰን እንድንማር መንገድ ክፈትልን፣ እድል ስጠን አልነው። እሺ አለ። እኛ ግን ከዚያ በኋላ ተመልሰን አልሄድንም። መጀመሪያ ያገኘን ቀን ምንም አልተስማማንም። ኋላ ላይ ግን 100 ጠመንጃዎችንና ዙ 23 የሚባለውን በአየር ጭኖ ላከልን። እርሱም ከአየር ማረፊያ ሄዶ ጭኖ መምጣት ያጋልጠናል። እርሱም አውቆ ነበር እንደዚህ ያደረገው። እንዲታወቅ ይፈልግ ነበር። የሱዳን መንግስት ነበር ኑና ወሰዱ ያለን። ያን ያደረጉት አሜሪካኖች እንዲሰሙና እንድንጠረጠር ለማድረግ መሆኑ ቢገባንም ጭነን ከመውሰድ አልታቀብንም። ያሰቡትም አልቀረ
አሜሪካኖቹ ከጋዳፊ ጋራ ነው እንደምትሰሩት የሚል አይነት ጥያቄ ያቀረቡብን። እኛም መሳሪያ ሰጠን እንጂ ምንም አይነት ስምምነት የለንም ብለን ባጭሩ መለስን። ሌላው ቅርበት የነበረን ከፍልስጤሞች ጋራ ነው። ሱዳንም ሙቃዲሾም እያለን ተገናኝተናል። በዚያ ወቅት ማንኛውም ትግል የሚመዘነው በዓለም አቀፍ እይታ ነው። በዓለም አቀፍ ደረጃ ሲታይ ደግሞ የምንታገለው ኢምፔሪያሊዝምን ይሆናል። ጸረ ኢምፔሪያሊዝም መሆናችን አንድ ያደርገናል። ችግሩ ከኛ በፊት ከደርግ መንግስት ጋራ የተስማሙ በመሆናቸው በግልጽ ሊያግዙን ወይም ሊረዱን አልቻሉም። ግን በርቱ ይሉናል። ደርግንም ቢሆን ሁሉንም በጦርነት ማሳካት አትችሉም እንደሚሉት ሰምተናል። ከሁለት ተቃራኒ ቡድኖች ጋራ መስራት አደገኛ ስለሆነ የፍልስጤም ነፃ አውጪዎች ከደርግ ጋራ እየሰሩ እኛን በሐሳብም ቢሆን መደገፍ ያስቸግራቸው ነበር። እኛ ግን የደርግን ማርክሲስት አንቀበልምና ለማስረዳት እንጥራለን። ምክንያቱም ወታደር ማርክሲስት ሊሆን አይችልም የሚል እምነት አለን። ጨቋኝ ነው፣ ለህዝብ አስቦ ለህዝብ እሰራለሁ ብሎ ማርክሲዝምን የተቀበለ አይደለም፣ ሐሰት ነው። ደርግ ወታደር ብቻ ሳይሆን የወታደር ኃይል ተወካይ ሆኖ ቢነሳም መሃል ላይ እርስ በርስ ተጫርሰው የወታደር ውክልናውም ቀርቶበት የስልጣን ሽሚያ ወደ መሆን ወርዷል። መንግስቱ ኃይለማርያምን የወታደሩ ተወካይ ብሎ መውሰድ ያስቸግራል። የስልጣን ወዳጅ እንጂ የማንም ተወካይ አይደለም። እነ ጀነራል ተፈሪ በንቲን ከጨረሰ በኋላ ደርግ የሚባለው ስሙ ተረፈ እንጂ አካሉ አልቋል። እኔ ጣሃ እና እስማኤል ወደ ሶሪያ በሄድን ጊዜ ወደ ቤይሩት አቅንተን ፍልስጤሞቹን ቢሮአቸው ውስጥ አነጋገርናቸው። እስማኤል በመካከላችን ስለሆነ ነገሩን አቅልሎልናል። ቤይሩት ያገኘነው የፍልስጤም ነፃ አውጪ አመራር አቡ ጀማል ወይም የጀማል አባት ማለት ነው በአረበኛ የሚባል ሰው ነበር። ኋላ ቱኒዚያ ላይ በእስራኤል ተገደለ። አሜሪካ ከፍልስጤም ከለቀቀች በኋላ ህዝቡ ወደዚያ ተወስዶ ነበር። እዚያ ነው የተገደለው። ትክክለኛ ስሙን አላስታውስም። ጥሩ ምክክር ነበረን። እንዴት እርዳታ እንደምናገኝ፣ በስልጠና እንዴት እንደሚያግዙን ተነጋገር። በመሳሪያ አሰራር ላይ ደግሞ ስልጠና ሊሰጡን ተስማማን። እስማኤል ስለ አረብ ከፍልስጤሞች ጋራ በደንብ ይከራከራል። ከራሳቸው በበለጠ ነው የሚያውቀው የሚሞግተውም። እዚያ የሄድን ጊዜ ከኛ በፊት ሼክ ጀብሪል ከጃራ ጋር ተልኮ ስለነበር ቀድሞ አግኝቷቸዋል። የእናንተ ሰው በቀደም መጥቶ ነበር፣ የፈጣሪ ሰው ነው አለን። ለካ ሼክ ጀብሪል ለማሳመን ሃይማኖተኛ መስሎ ነው ያናገራቸው። ስለ ፈጣሪ ሲያጫውተን ቆይቶ ሄደ አለን። እኔና ጣሃ ተያይተን ዝም አልን። እኛ የሄድነው ሰራዊት እንዲያሰለጥኑልንና እንዲያስታጥቁን ነበር። እሺ ብለውንም ነበር። ነገር ግን ይህ በይፋ ማድረግ አልፈለጉም። እኛ ከኢትዮጵያ መንግስት ጋር አብረን ነን። ስለዚህ በግልጽ የምንነግራችሁ ከእናንተ ጋር መታየት አለመፈለጋችንን ነው ይሉናል። በውስጥ ግን አብረን ለመስራት ተስማማን። አንድ ጊዜ ተነጋግረን መጣን እንጂ ተመልሰን አልሄድንም። በጊዜው እናሰልጥንላችሁ አምጡ ቢሉንም ልከን የምናሰለጥነው ሰው አልነበረንም። ወታደራዊ ስልጠና ሊወስድልን የሚችል የሰው ኃይል ማግኘት ሁልጊዜም ዋና ችግራችን እንደሆነ ዘልቋል። ዛሬ በወለጋ ያለው እንቅስቃሴ ያኔ ቢኖርና 2000 ሰው ሰልጥኖ ቢገባ ሙሉ ወለጋን ማስተዳደር የሚችልበት እድል ነበር። እኛ ግን ያኔ ከ200 አንበልጥም ነበር በማለት አቶ ሌንጮ ለታ ታሪካቸውን እንግዲህ አትተዋል። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይም መጽሐፉ በሙሉ ደረጃ እንዲተረክላችሁ ከፈለጋችሁ እስቲ ኮሜንት ላይ ሐሳባችሁን ንገሩን፣ እኛም እናቀርብላችኋለን። ሰብስክራይብ አድርጉን፣ ደግፉን። እናመሰግናለን።